ክቡራንና ክቡራት ተመልካቾቻችን እንደምን ሰነበታችሁ ይህ በሰላም ካቶሊክ ቴሌቪዥን ጣቢያ እየተሰናዳ የሚቀርብላችሁ አውደ ቤተሰብ የተሰኘው ሳምንታዊ ፕሮግራማችን ነው የዛሬው ፕሮግራማችን ደግሞ ከአዲስ አበባ ወጣ ብለን በእንድብር ሀገረ ስብከት በቁሊት ቀበሌ በአስትሮ ማርያም ቤተክርስቲያን የሚገኙ ቤተሰቦች ጋር ቆይታ አድርገናል በቆይታችንም ስለ ቤተሰብ እንዲሁም ደግሞ ስለነበራቸው የቤተሰብ ተሞክሮ ውይይት አድርገናል ጨዋታ አድርገናል በፕሮግራማችን እንደምትደሰቱ ከወዲሁ እምነታችን ነው እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ እየጋበዝናችሁ ሁሉ ጊዜም እንደምናደርገው ፕሮግራማችንን በቤተሰብ ጸሎት እንጀምርና ከትንሽ ደቂቃ በኋላ ተመልሰን እንገናኛለን ጸሎት ወደ ቅዱስ ቤተሰብ ኢየሱስ ማርያም ዮሴፍ በእናንተ የእውነተኛ ፍቅርን ውበትን እናሰላስላለን ወደ እናንተ በእምነት ልብ እንመለሳለን የናዝሬት ቅዱስ ቤተሰብ ሆይ የኛ ቤተሰቦችም የአንድነትና የጸሎት ቦታዎች እውነተኛ የወንጌል ትምህርት ቤቶችና የቤተሰብ አብያተ ክርስቲያናት እንዲሆኑ አድርጉልን የናዝሬት ቅዱስ ቤተሰብ ሆይ ብዙ ቤተሰቦች ዳግመኛ ብጥብጥን ጥላቻንና መለያየትን እንዳያዩ አድርጉልን የተጎዱ ወይም ቅያሜ ደረሰባቸው ሁሉ መጽናናትንና ፈውስን ያግኙ የናዝሬት ቅዱስ ቤተሰብ ሆይ የቤተሰብን ቅዱስነትና ክቡርነት እንዲሁም በእግዚአብሔር ዕቅድ ውስጥ ያለውን ውበት እንደገና እንድናጤን አድርጉ ኢየሱስ ማርያም ዮሴፍ ጸሎታችንን ስሙ አሜን የቤተሰብ ጸሎትን አድርሰን ተመልሰናል አሁን በቀጥታ ወስዳችሁ ወደ እንግዶቼ ይሆናል እንኳን ደህና መጣችሁ እንኳን ደህና ቆያችሁ ግብዣችንን ተቀበላችሁ በቤተሰብ ፕሮግራም ላይ ያላችሁን የቤተሰብ ልምድና ተሞክሮ ለማካፈል ፈቃደኛ ስለሆናችሁ በፕሮግራም ክፍላችን በአድማጭ ተመልካቾች እንዲሁም በራሴ ስም እጅጉን አድርጌ ነው ማመሰግናችሁ እናመሰግናለን ጨዋታችንን እስቲ ከመጀመራችን በፊት እስቲ ራሳችሁን ስማችሁን ብታስተዋውቁኝ ማን ልበል ማቴዎስ ሄራሞ ይባላል እሺ ማን ልበል ማርታ ዮሐንስ ይባላል እንግዲህ ትዳር ከመሰረታችሁ ምን ያህል ጊዜ ሆናችሁ እስቲ አቶ ማቴዎስ ምን ያህል ጊዜ በትዳር ቆያችሁ 37 ዓመት በጣም ጥሩ የት ነው ተዋወቃችሁ ትውውቃችሁ የጀመረ ቤተክርስቲያን ነው ሰፈር ነው በእናትና በአባት በኩል ነው የተዋወቃችሁት እንዴት ነው እስቲ አቶ ማቴዎስ ቢያጫውቱን ከውድ ባለቤቴ ጋር የተዋወቅነው እዚህ በቁምስና ውስጥ እዚህ ቁምስና ውስጥ ነው አስትሮ ማርያም ቁምስና ውስጥ በመዝሙር ክለብ ውስጥ ያለን ተገናኘነው ተገናኝተን ደግሞ ብዙም እንትን አላለንም ብዙ ቆያን ከቆያንም በኋላ ደግሞ እሷ ተማሪ ነበረች እዛኔ እኔ የህዝብ ቅጥር ማምር ነበርኩ የህዝብ ቅጥር ማምር ነበርኩኝ ከዛ በኋላ እኔ ሲያስተምር እሷም ስትማር በቃ ስንመላለስም እዚህ ጋር ቤተሰብ አብረን ስንያገለግልም በቃ ከተዋወቅን በኋላ እድሜያችን ጠና ያያላ ሲመጣ ወደ ትዳር ጥያቄ ውስጥ ገባን መዝሙር እንትን ያገለገልን ማለት ነው ጥያቄ ውስጥ ገባን እኔ ማንንም በማላችን የገባ ነገር በመንፈስ ቅዱስ ጠየቅኳት እሷም በመንፈስ ቅዱስ እሺ አለች ከዛም በኋላ እስከ 5 ዓመት ቆየን ሳንጋባ ማለት ነው እኔም ሌላ ነገርም እየሰራሁ ያስተማርኩኝም እሷን ደግሞ ስትማር በቃ ከዛም በኋላ እሷ 8ኛ ክፍል ስትማር እኔም ያስተማርኩ ባለው ሰዓት ከእንግዲህ ሌላ ሰው ጣልቃ መግባት ሲጀምር ማለት ነው ሌላ ሰው ደግሞ ጣልቃ መግባት ሲጀምር ከእንግዲህማ እንወስኒ በቃ በራሳችን ጊዜ ወስነን ወደ ትዳር ዓለም ልንገባ ቻልን በጣም ደስ የሚል ታሪክ ነው በጣም ጥሩ እንዴት ታስተውሻለሽ ጊዜውን ብዙ ጊዜ እንግዲህ መዘምራን ውስጥ ያሉ ዘማሪያን እንደ እህትና ወንድም ነው የሚታያዩት የሚባል ነገር አለና እንደዚህ ወደ ትዳር ብዙ ጊዜም አይገፉም የሚባልም ነገር አለና በስንት ዓመትሽ ነው ይዛን ጊዜ የተዋወቃችሁት እኔ ዛኔ የተዋወቁት በ18 ዓመቴ ነው 18 ዓመቴ ነው ያው ስንተዋወቅ እሱም ያስተማራ እኔም እየተማርኩኝ ቤተክርስቲያንም እያገለገልን አብረን እየሆንን ያው እንዳለም የትዳር ጥያቄ ጠየቀኝ ማንንም ያው ዋስ ያስገበነው ሰው የለም ከእግዚአብሔር ውጪ እርስ በራሳችን ቃል ተገባበን በቃላችን እየኖርን እያለን ያው እንደተባለ ከውጪ ሌላ ሰው ጥያቄ ሲያመጣ እኔ ግን ለጥያቄው ጋባዥ አይደለም
እኔ በልቤ ምንም የወሰንኩትን ወስኛለሁ። በእግዚአብሔር ነው ቃል የገባሁት። እግዚአብሔር አንተ ያልከው ይሁን ሰው ምንም ቢብል እኔ ሌላ ቃል የለኝም ብዬ እየኖርኩኝ እያለሁ ያው በቃ ሌላ ልትጋቢ ነው ብሎ ባልተወሰነ ሰዓት ትዳር ልንመሰረት ቻለን። ቀጥታ ካቴክስት ነበሩ። ካቴክስት አባባ ዮሴፍ ነበሩ ከኛ ጋር። ካቴክስት አባባ ዮሴፍ እኔን ከአባቴ ቤት ይዞኝ ወደ ካቴክስት ቤት ወሰዱኝ። ያው ካቴክስት ቤት ሄጄ 15 ቀን ትምህርት ያው የቃል ኪዳን ትምህርት ተማርኩኝ። እዚሁ አገር እያለሁ ማለት ነው። የሱ ቤተሰብ አገር ቤት ነው፣ ዱራሜ ነው። ዱራሜ ልንሄድ ያው በካቴክስት እጅ ነው ያለሁት። ካቴክስት እዚህ ያለ ካቴክስት አስተማራኝ። ያው ስለ ቃል ኪዳን ብዙ አስተማራኝ። በመጀመሪያም ያው በሃይማኖቴም በአባቴም በእናቴም ስለ ቃል ኪዳን ብዙ ስለማያውቅ ብዙም ስለሚገባኝ ቃል ኪዳኔን መሰረት አድርጌ ይዤ አብረን ሆሳና ከሆሳና ዱራሜ ከዚሁ ካቴክስት አባባ ዮሴፍ ይዞን ሄዱ። አገር ቤት ማለት ነው ዱራሜ ገና እዚህ 15 ቀን ቃል ኪዳን ትምህርት ካቴክስት ቤት ሆነን ተማሪን። እሱም በቤተሰቡ እያለ እኔ በካቴክስት እጅ ሆኜ እዛ 15 ቀን ከተማርኩኝ በኋላ ወደ ዱራሜ ሄድን። ተክሊል እዛ ለማድረግ ጋብቻ ለማድረግ ማለት ነው። ከዛ ስንሄድ ዱራሜ ከደረስን በኋላ የአገር ቤት የቤታ አገር ቤት የታ ቁምስና የቅዱስ ዮሴፍ ቁምስና ካቴክስት ተፈለገ ተጠየቀ። እዛ ካቴክስት ቤት አሁንም እዛንም አገር ቤት ሄጄም ወደ ካቴክስቱ ቤት ወሰዱኝ። ሄድን ሶስታችን አባባ ከኛ ጋር ናቸው። አባባ ዮሴፍ ሄድን ለዛኛ ካቴክስት አስረክቦኝ መጡ። ተክሊል እስከሚያደርጉ ድረስ ይያል ጊዜ ትምህርታቸውን ተምረዋል። አሁንም ጥያቄ ካለባቸው ትምህርትም ካለባቸው ይኸው በካቴክስት ሰጥቻለሁ ብሎ ለዛኛ ካቴክስት አስረክቦ መጡ። እሳቸው ከመጡ በኋላ እዛም ቅዱስ ዮሴፍ ቤተክርስቲያን ገና 15 ቀን ተክሊል አስተማሩን። እዚህ የተማርነው ገና እየጠየቁ ምን እያሉ እዛም ገና የብርታት ትምህርት እየሰጡ እዛም ገና 15 ቀን ተክሊላችን ተማርን አብረን ሆነን ማለት ነው። እሱ በአባቱ ቤት እያለ እኔ በካቴክስት ቤት እያለሁ ትምህርታችን ጨረስን። ከጨረስን በኋላ የዚህ መረጃና የዛ መረጃ አንድ ካረጉ በኋላ አሁን ከሚያዝያ 5 ላይ ተክሊል ልናደርግ በቅዱስ ዮሴፍ ቤተክርስቲያን አዋጅ ተደረገ። ያ አዋጅ 3 ሳምንት አዋጅ ተደረገ። ከዛ ከአዋጃችን በኋላ ጋብቻ መሰረትን፣ አብረን ኖርን። አብረን እየኖርን እያለን እኔን እዛ አገር ቤት በአባቱ ቤት አስቀምጦኝ እሱ እዚህ ስራ ሊሰራ መጣ። እኔ እዛ እያለሁ እሱ እዚህ አገር መጣ። እዚህ አገር መጥቶ ስራም እየሰራ እየተማላለሰም ኖርን። እዛ እኔ 2 ዓመት ቆይቼ ትልቅ ልጄን ወልጄ ገና እዚህ መጣን። ያው መስኪን እግዚአብሔር ስሙ የተመሰገነ ይሁን። በዚህ ልክ ነው ጋብቻችን የመሰረት ነው። በጣም ደስ የሚል ታሪክ ነው። ቅድም አቶ ማቴዎስ እንዳሉኝ ምንድነው የሆነው 5 ዓመት ከተዋወቃችሁ በኋላና ለመጋባት ከወሰናችሁ በኋላ 5 ዓመት ቆይታችኋል። በዛ ጊዜ ውስጥ ምንድን ነበር የምታደርጉት? ስለ ጋብቻ ታስባላችሁ? ስለ ወደፊት ህይወታችሁ ታስባላችሁ? ምክንያቱም በጣም ያልተለመደ ነገር ነው 5 ዓመት ጠብቁ እንደገና መጋባትና የዛን ጊዜ መጠናናት ጊዜ ነው። የምን ጊዜ ነበር የነበረው? ጥሩ ነው። ምናልባት በዛን ሰዓት 5 ዓመት ልንቆይ የቻልነው ቃል ከተገባባን በኋላ መጀመሪያ እንትን ትዳር ጥያቄ ጠየቅኳት፣ እሺ አለችኝ። ከዛ በኋላ ደግሞ እሷም እየተማረች እኔም እያስተማርኩም ልዩ ስራዎችን እየሰራሁኝ እዛ እያልን ደግሞ 5 ዓመት ያህል ከእንግዲህ እስኪ እኛ አንደኛ ስለ ትዳር ምን እንደሆነ ያጠነን ምናልባት የነተሎቶሎ ቤት ግድግዳው ሰንበልቅ እንዳይሆንብን በትዳር ዓለም ልጅ መውለድ አለ፣ እንደገና ኑሮ አለ። እነዚህ ነገሮች ሁሉ ባልተስተካከለበት ትዳር መስርተን ደግሞ ከመጣላት ይሻላል በሚለው እንትን ያለ 5 ዓመታትን ያህል ቆያን። ከዛም በኋላ 5 ዓመት ከቆያን በኋላ አሁን እሷ ለማለት እንዳሰበችው ትልቁ ምናልባት እንደ ሐሳብ የሚያቀርበው ነገር እኔ 15 እዚህ ጋር አጎቷ ናቸው አባባ እና እስጢፋኖ አባት ጳውሎስ አዲስ የእስጢፋኖስ አባት እሳቸው ዋና ካቴኪስት ነበሩ እዚህ
ለሷም አጎቷ ናቸው። እናም ደግሞ ክርስትና ህይወታችን በድፍረት ከሳቸው ጋር ነው ተማርኩኝ። እንደ ባህል የመደበቅ ባህል ነበር እንደ ባህል እኔ የሷ አባት ነው አሁን ያስተማሩኝ ያሉት ማለት ነው። እኔን ቃል ኪዳን ትምህርት ሲያስተምሩ ይፍረት ነበር አልተደበቅኩኝም። ዝምድና ስላለ አልተደበቅኩኝም። ቀጥታውኑ እዚህ ጋር ነው ተማርኩኝ። ተምሬ ከጨረስኩኝ በኋላ አገር ቤት እንዳለችም አባባ ዮሴፍ ከቴክስት ዋና ከቴክስት ነበሩ። አገር ቤት ይዞን ሄዱ። በቃ እንግልት ደረሰን። ምክንያቱም እዚህ ከዚህ ሄደን መኪና ጠፋ ውጪ ነው አደርነው። እሳቸው የሆነ አባባ ዮሴፍ ያውቃሉ ከቴክስቱ ሆሳና አልፈን እዚህ ሞጎሊም አልፈን ቀብል እንደ ሞጎሳና ቀብል አንድ ቤት አደረን። ሁለተኛ ቀን ሄድን። ከዛ በኋላ አንድ ወስዶን አንድ ከቴክስት ጋር ምናልባት እንደ ከቴክስቱን አላውቅም እሳቸው ይታወቃሉ አገር ቤት አስረከቡን በኋላ እኔ ዝግጅት አድርጌ ነበር የትዳር የቤተሰብ ደረጃ እኔ እዚህ ጋር እንትና ትምህርቱን እንደጨረስን እንጋባለን ብዬ ነበር ቀነቀጠሮ ይዤ እዛን ለለት እንመጣለንና ተክሊልና ስርዓት እናደርጋለን ብዬ ነበር ሄድኩኝ። ከዛ ደግሞ እንደ አይቻልም ትልቁ ነገር ምንድነው እሽታዬ ነው እኔ ለማግኘት ስለፈለኩ ነው። እንደገና 15 ቀን ቅዱስ ዮሴፍ ቁምስና ላይ 15 ቀን እንደገና ትማራለህ አለ። እሺ አልኳቸው። የመጀመሪያ ዝግጅት ሁሉ ቀረ። ምክንያቱም እኛ የፈለግነው መጀመሪያ ከክርስቶስ ጋር ለመኖር ትዳራችን በተክሊል ኖረን ለመኖር ስለፈለግኩኝ እዛ ተጠበቅን። ከዛ በኋላ ትምህርቱን 15 ቀን እዛ ካስተማሩን በኋላ እንደገና እንዳለችም 3 ይሁድ አዋጁ 3 ይሁድ ከታወጀ በኋላ እንደገና ቀነቀጠሮ ሰጡን። ከዛ በኋላ ድግሱን እንደገና አስደገስኩ። ሁለተኛ ዙር ማለት ነው። ከዛ በኋላ እንደሆነ ተጋባን እዛ የተወሰነ ኃይል ቆየሁኝና እርሻ ሳሞን ነበረ ትቼ መጣሁ ወደዚህ ግብርና ለመስራት መጣሁ። ከዛ በኋላ እኔ እዚህ ያለ ነው የመጀመሪያ ልጇ ሄጄ መጣሁ። ሁለተኛ የመጀመሪያ ልጇን የወለደችው እኔ እዚህ ያለው ልጅ ሲወለድ ያልነበርኩኝ ያን ሁሉ እዛ ጋር ነበር ትቼ መጣሁት። ከዛ በኋላ ወልዳለች ሲባል ሄድኩ። ሄጄ ደግሞ ትንሽ ከቆየሁኝ በኋላ ልጅቷንም ህፃናንም እሷንም ይዤ እንደገና ወደዚህ ተመልሼ መጣሁ። ወደ ቁሊት ተመልሰን መጣንና ኑሮአችን ደግሞ እዚህ ያደረግን ያን ሁሉ ያደረጉልን ደግሞ በጣም ድጋፍ ሰጡን። አባባ ዮሴፍ ክርስትና አባቴም ናቸው ከቴክስትም ናቸው። ህይወታችን እንድንመራ ያደረጉን ደግሞ እሳቸው ናቸው። አባባ ዮሴፍ ከቴክስት አባባ ዮሴፍ ከዛ በኋላ ምንም በዛን ሰዓት ያለውን ነገር እዛ በሰርግ ምናምን ጨርሰናል። ምንም የምንበላው ነገር የለም እዚህ ጋር ስንመጣ ማለት ነው። ስለዚህ ትዳሩ ተጀመረው ባዶ ቤት ነበር። ምንም በላንም እና አሁን አንድ አባት ነበሩ ከሀገር ቤት የመጡ ባይዛመዱም ክርስትና እንትናቸው አብረው የነበሩ አባባ ዮሐንስ 3 ሰሞን የተባሉ ሽማግሌ ነበሩ። የሳቸው ባለቤት ማርያ ለልሾ አንድ ቁና ማሽላ ሰጡ። ከዛ ስንመጣ ማለት አንድ ቁና ህይወት ታሪክ ውስጥ መቀመጥ ያለበት ነገር ስለሆነ ትዳሩ የተመሰረተው በአንድ ቁና ማሽላ ነው። በአንድ ቁና አይደለም። እዚህ መተን ከሀገር ቤት መተን እዚህ ምን ያደርገው ጎጆ ሰራውኝ እኮ ነው። ጎጆ ሰርቼ ቦታ ነበራችሁ ቦታ የሆነ ጎጆ ሰሩ። አሁን የሱ አባት እኔ ሀገር ቤት ካልኩኝ በኋላ ቀበሌ ጠይቀው አንድ ሺህ ካሬ ጠይቀው ሺህ ካሬ ሰጡን። ቀበሌው ማለት ለኛ የሚሆን መቀመጫ የሚሆን ለተዛራችን መቀመጫ ጎጆ መስሪያ የሚሆነው ጠየቁና ቦታ ሰጡን። ከዛ ቦታ ላይ እኔ መጥቼ ጎጆ ሰርቼ ሀገር ቤት ሄድኩኝ። ጎጆ ሰርቼ ነው እሷን ይዤ መጣሁት። በሩን ዘግቼ ነው ሄድኩኝ። ቆሮሮ አገዳ ነው ሰሩት ጎጆውን። ከዛ በኋላ እጄ አምጥቼ ያችን ማሽላ አንድ ቁና ያቺ ማርያ ለልሾ የእንትና ያንሽ ሰው ባለቤት ሰጡችን ቁና እሷን እየበላን አዝመራ ጀመርን። የመጀመሪያ ህፃን ልጅ ጀመረች። እሷን ማሳራ ቁጭ አድርገን እሷን እኔ ማሳ ስንኮተኩት ማለት ማታ ሽምብራ ስንዘራ ከዛ በኋላ የተወሰነ ያህል አዝመራ ማምራት ጀመርን። ሽምብራ ዳና ዘረንና አንድ 3 ኩንታል ምናምን አገኘ። ደስ አለኝ። በሬ ገዛው። ኑሮ ቀጠለ በዚሁ እዛ ቀጠለንና ብዙ እንትን እያለን አንዴ እያለን ወጣ ገባም አለ መንበሳጫትም አለ። በዛን ሰዓት ምንም በሌላ ሰዓት በሳጭም ደግሞ አንዳንድ ጊዜ ፈጣሪን እያሰብን እየሰራን እያለን ሙሉ መሬት አገኘው። ከነዚህ እኔ ሰፋሪ ያለባችሁ መጀመሪያ ሰፈራ በራም ሲመጡ እኔ ተከትዬ ነው መጣው። ከዛ በኋላ ስግሳጋ አንድ የሷን ታላቂት የሚያገቡ ሊቀመንበር ነበሩ። በዛን ሰዓት አንድ መሬት የሱና ሰው የሱ አጎት ጥሎ አገር ቤት ሄደዋል። አንድ መሬት የሱን ድርሻ ደግሞ ለኔ ሰጡኝ። በዛ ላይ ሰፊ አርገ አሁን እስከ 3 ሄክታር የሚሆን መሬት ሰጡኝ። ከዛ በሚገባ ማረስ ጀመርን። 82 ዓመተ ምህረት
ጥቅምት 82 ጥር 12 ላይ ገብርኤል ማርያም እንትን ሄድኩኝ ወልቂጤ ሄድን ሚካኤል እሷ ይዛኔ ቤት ነበረች ሚካኤል ሄጄ እንዳላ በግሳቱ የነበረው ደርግ ፕሮግራም ይዞኝ ወደ ወታደር ቤት ወደ ጦር ሜዳ ሁለተኛ ቀን እሷ ብቻ ልጇ ጋር ብቻውን ቀረች እኔ ጦር ሜዳ ሄድኩ ሳያስቡት ማለት ነው ምንም ሳላስብ ነው ከእንግዲህ ካሷ አባት ጋር ነበር የተያዝነው አፈሳ ያዙ የሷ አባትን እኔንም ኮሮግ እንትና ቅዳሴ ጨርሰን ወደ ቤት ለማመጣት ስንል አፈሳ ያዙንና ወሰዱን ከዛ ባለ ቆየው በዚህ በቆይታዬ ደግሞ ትልቅ ምንም ሳትናወጥ ምንም ሳታደርግ እኔን ጠብቃ ቆየች ዋጋ ከፍላለች ማለት ነው ትልቅ ዋጋ ከፍላ እስካሁን ድረስ ከህይወቴ የማይጠፋ ነገር ምንም ሳትል ስትለፋ ምንም እንዳለች ሳትጨነቅ ይሄን ያለ ቆይታ ጠበቃችን እግዚአብሔር ፈቃዱ ባለ ሰዓት ደርግ ሲኮበልል ተመልሼ ወደ ቤት የገባው ከዛም በኋላ አሁንም አብረን ከዛም ወደ ስንት ልጅ ወደ 3 4 ልጅ እንደሆነ ወልደናል ከወታደር ከመጣሁኝ በኋላ ልማናዬን ለማርያም እየሰጠው ነበር እዛኔም ቢሆን ጦር ሜዳም እያለሁ ለማርያም ነበር ጸሎቴ ለማርያም እየጸለይኩ እያለ አሁን ተጋብተን እዚህ እስካሁን ድረስ እዚህ ቆይተናል አለን ማለት ይቻላል በጣም ደስ የሚል ቤተሰብ ታሪክ ነው ያላችሁ እንደው እዚህ ላይ እንደው አጠር አርገሽ እንድትነግሪኝ የምፈልገው ማርታ እንግዲህ ካቴኪዝም ተምራችኋል ትምህርተ ክርስቶስም ማለት ነው ከጋብቻ በፊትም ከዛም በኋላም ደግሞ በጣም ከቤተክርስቲያን ጋር ቁርኝት አላችሁና ሲጀምሩም ራሱ በትንሽ ነገር ነው በአንድ ቁና ማሽላ በትንሽ ቤት ሰርታችሁ ነውና ትዳራችሁን ስትመሰርቱ በእግዚአብሔር ላይ ነበራችሁ እምነትን የቤተክርስቲያንን ድጋፍ እንደው ብትነግሪኝ ምክንያቱም በጣም የሚገርም ዝግጅት ነው የነበራችሁ ከመጋባታችሁ በፊትና ያ ምን ያህል ረድቷችኋል ያው እግዚአብሔር መስገን መቼም ሰው እግዚአብሔርን ይዞ አያፍርም በእግዚአብሔር ያለ ሰው ሁሉ አለው እኛ ምንም ስጋት የለብንም ባለነው ነገር ሁሉ እግዚአብሔር ይሞላል እግዚአብሔር ያደርጋል እያልን እንኖራለን ምክንያቱም መጀመሪያ ከመሰረቱ ጀምሮ ትልቅ ቦታ ያለኝ ለእግዚአብሔር ነው ለህይወቴ ነው ሁሉም ነገር ይሄዳል ይመጣል መኖርም አለ ማጣትም አለ መጣላትም አለ መታረቅም አለ ግን ትልቁ ነገር ምንድነው ህይወትን ከእግዚአብሔር ጋር መኖር ትልቅ ነገር ነው በእኔ ምንም አያሳጋኝም ብታመም ያሳምመኛል ራሱ ብንጣላ ራሱ ሽምግልና ሰው አላመጣም ከማቶስ ጋር ተጣልቼ ለለው ብዬ ወጥቼም ለሰው ምጥኝም አልልም እሱ ከተቆጣውኝ እኔ አንገቴን ዘወር አረጋለሁ ከዛ ተመልሼ ያው ለጊዜ ይቆጣል እንጂ ገፍቶ አይሄድም ያን ስለሚያውቅ እኔ ለሰው አልናገርም አሁን እኔ በትዳሬ ውስጥ እከሌ ነው ይሄን ያህል ያደረሰኝ ባከሌ ተደግፌ ነው ምን ነገር ከእግዚአብሔር ውጪ ሲጋባም ከእግዚአብሔር ጋር ነው የማል ሰው የለኝም ከተጋባውም በኋላ ይሄ የዚህ ጉዳይ እንዴት ላርግ ብዬ ለማንም አልናገርም ከእግዚአብሔር ውጪ ይችላል ሁሉንም ነገር ይችላል ያደርጋል ለእግዚአብሔር የተናገርኩት ነገር ሁሉ ይሆነኛል ይጸልያለሁ ቦታ ለእግዚአብሔር ሰጣለሁ ኑሮዬን ይቀጥላለሁ ምንም ያ ሁሉ ምንድነው የክርስትና መሰረት ነው የክርስትና መሰረቴ ደግሞ ከመሰረቱ አባቴና እናቴ ናቸው አባቴም እናቴም በክርስትናቸው በጣም ብርቶች ናቸው ቤታችሁ ውስጥ እንዴት ነው የጸሎት ህይወታችሁ የምታደርጓቸው ነገሮች ምክንያቱም በጣም ጠንካራ የካቶሊክ እምነት መሰረት ያለበት ይመስለኛል ቤታችሁና እስቲ ስለ ውሏችሁ ስለ ጸሎት ህይወታችሁ በቤት ውስጥ በዛው ብትነግሪኝ አሁን ባኛ ቤት ማለት ነው ባኛ ቤት ጸሎት ህይወታችን ያው ማታ መቁጠሪያ ጸሎት እናደርጋለን አብረን ልጆቻችን ጸሎት ፕሮግራም ሲኖር እንዴቱ እናበረታታለን እቤት እንውሉ አንሰጣቸውም እኛም ራሳችን ያጧጧት አዘቦት ቅዳሴ ያው እስካለን ድረስ በቦታ ከሌለን እንጂ እያለን ቅዳሴ እናስቀድሳለን ቦታ እንሰጣለን እቤታችን ቢሆን ምንም የማናገር ነገር የለም በቃ በህይወታችን ሁሉ እግዚአብሔር የተመሰገነ ይሁን በእግዚአብሔር ነው በጸሎት ነው ያለ ጸሎት ምንም ነገር የለም ጸሎት የሌላ ህይወት ደረቅ ነው ስለዚህ ቦታ የምንሰጠው ለጸሎት ነው እቤታችን ቢሆን መቁጠሪያ ጸሎት ማታ እናረጋለን ያስትሮ አሁን እኔ ማከብረው ማራም ነው የማራም ማህበር የማህበር ማራም አባል ነኝ እኔ እሱ የገብርኤል አባል ነው
እዛን ቀን እሱ የገብርኤል ቅዳሴ ያስቀድሳል እኔም የማርያም ቅዳሴ ያስቀድሳለሁ እቤታችን ማህራም ቀን ነው ያው ደስ የሚል ውሎ እንውላለን ጎረቤትም ዛሬ እነሱ አይነኩም ማርያም ናት አትንኳት ይባላል እሱም ገብርኤል ከሆነ በቀበሌ ራሱ የሚሰራ ነገር የቀበሌ አስተዳደር ነበር እሱ አስተዳደር ሆኖ ገብርኤል ቀን አይሄድም ሰፈሩ ያውቃል ማለት ነው ሁሉ ያውቃል እምነታችሁን በደንብ ያውቃል ያው ሁሌ ለእምነታችን ቦታ ስለሚያም ያ ሁሉ የሚያደርገው ማን ነው እግዚአብሔር ነው እኛ አይደለንም የዚህ ሁሉ አቅም እግዚአብሔር ነው እግዚአብሔር ጸጋ ነው ሁሉ መጣው በእግዚአብሔር ጸጋ በእግዚአብሔር ብርታት አቶ ማቴዎስስ እንዴት ነው የቤተክርስቲያን ውስጥ ተሳትፋሉት ወይ ምክር ቤት ውስጥ ይሰራሉ ወይ ከዛ ደግሞ በተጨማሪም ደግሞ ልጆቾትን እንዴት ነው በግብረገብ በስነ ስርዓት የሚያሳድጉት የተለየ የሚያደርጉት ነገር አለ ቤት ውስጥ ጥሩ ነው እኔ ምናልባት በቤት ውስጥ አሁን ትንሿ ቤተክርስቲያን የቤት ናትና በጸሎት ህይወት ላይ ማታ ምን ጊዜም ከእንግዲህ ጸሎት የምታደርገው እሷ ናት የሷ ተራ ማርታ ናት የምትመራ ቤተክርስቲያን ማታ ማለት ነው ሲነጋ ጧት ግን እኔ ነኝ የማደርገው ጧት በየቀኑ ዴይሊ ምክንያቱም ተራ ነውና ቡና ቤት ምናምን ምግብ ሲመጣ ልጆቻችን አሉ ተራ እንሰጣቸዋለን ለጸሎት ቤት ውስጥ ማለት ነው አንቺ ጸልይ አንተ ጸልይ ምግብም ለማብላት ከፈለግን ቡናም ለመጠጣት ከፈለግን ለነሱ እንሰጣቸዋለን ተራላቸው እንዲማሩ ነው የምናደርገው ምክንያቱም በክርስትና ህይወት እንዲኖሩ እናደርጋለን ስለዚህ አሁን እግዚአብሔር ይመስገን ልጆቻችን በክርስትና ህይወት ነው ያደጉ ያሉት እኛ ህይወት ውስጥ ስላሉ ከኛ ወጥቶ አልሄዱም ማለት ስለፈለኩ እንግዲህ በቤተክርስቲያን ውስጥም እርሶም አገልጋይ ነዎት ቤተክርስቲያን ውስጥ አንዳንድ ክትና ተክሊል የሚማሩ ሰዎችን አስተምራለሁ ወጣቶች ከቴክስትም ነኝ እና ሐዋርያ ተኮርት ዋና ሰብሳቢም ነኝ መንፈሳዊ ማህበራት ደግሞ ገብርኤል ማህበር ዋና ጻፊም ነኝ ሶስት ስራዎች አሉኝ በዚህ ቆንስና ውስጥ ምክንያቱም ራሴን ከእንግዲህ ስራ ጠፍቶብኝ ሳይሆን የሚቀርመው የቤተክርስቲያን ስራ ስለሆነ ወደ እንትና አዘዋትራለሁ አሁን እንዳለችው ምናልባት እኔ የምናከብር እንደ ቤተክርስቲያን ገብርኤል ዕለት ማንንም አይነከኝም ማርያም ዕለትም ደግሞ ማንንም አይነከኝም ሁለቱን ቀን የኔ ነው ቀበሌ አስተዳደር ሆኜ እየሰራሁ ነበር ማንኛውም ወረዳ ቢመጣ ዞንም ክልልም ይምጣ እኔ የቤተክርስቲያን ዕለቴ ነውና የትም አይንቀሳቀስ እዚሁ ነው የሚሆነው ስለሚያውቁ በቃ መማቶስ እንትና ቤተክርስቲያን ቀኑን ቶሎ አንደከም ይሉኛል ማንንም የሚነካኝ የለም ህይወቴን የሚመራው በዚሁ ነው ማለት ፈልጌ በጣም ጥሩ ነው በጣም ደስ የሚል ቤተሰብ ነው በጣም ትልቅ መንፈሳዊ ኑሮ ነው የምትኖሩትና እንደዚሁም ደግሞ ቤተክርስቲያንን በትልቅ ሁኔታ ነው ያገለግላችሁ ያላችሁት እስቲ አሁን ደግሞ ወደ መጀመሪያው ልሰዳችሁና እንግዲህ የተጋባችሁት ዱራሜ ነው ያለው እንዴት ነበር የሰርጉ ሁኔታ ሰዎችን ጠርታችሁ ነበር ወይ ቤተክርስቲያን ውስጥ ነው ወይ ተክሊሉን ያው የሞላችሁት እዛ ነው እስቲ ስለሱ አንዳንድ ነገር ብትሉ ማርታ እስቲ ስለሱ አንዳንድ ነገር በይ እሺ ያው እዛ ዱራሜ ነው ተክሊል ያደረግነው ዱራሜ ቤተክርስቲያን ውስጥ ነው ተክሊል ያደረግነው ሙሉ ምእመን ባለበት አዋጅ ከተደረገ ያው መቼም ተክሊል ቀን ይታወቃል ስለዚህ ሁሉም ሰው ባለበት ምእመን ባለበት ነው ተክሊል ያደረግነው እቤት ደግሞ በደም ተደግሶ ሰው ተጠርቶ ወግ ማረግ ተደርጎ ሁሉም ነገር ተደርጎ ነው ጋብቻ የመሰረት ነው ቤታቸው ማለት ነው በጣም ጥሩ ነው ወዚህ ልክ ነው ሶስ ያስታውሳሉ አቶ ማቴዎስ እንዴት ነበር ቀኑ ሁኔታው በጣም አሪፍ ቀን ነው እኔ እንደጋጣሚ ምናልባት እኛ ላይፋችን እዚህ ጋር ነው ያሳለፍነው ህይወት ሁሉን ነገር እዛ ጋር ግን በእንግሊዝነት ነው ወደዛ ሄድ ነው ከቁሊት ተወልደን ቢናድግም እኔ ተወልጄ ቢያድግም በቃ ህይወቴን እኔነቴን ያወኩት እዚያ ጋር ሆኜ ከዛም በኋላ ወደዛ ስንሄድ እንግዳዎችም ነበርን እንግዳ አቀባበል ደግሞ እንደ ቤተሰብ በሚገባ ተቀበሉኝ የሷ ቤተሰቦች ደግሞ እንደዛው ከእንግዲህ ዮሐንስ ልጅ መጣለች ሲባል የሷ ቤተሰብ እዛ ተዘጋጅቶ ተጠበቃት እኔ ቤተሰብ ተዘጋጅቶ ተጠበቀን እዛኔ መኪና ምናምን የለም በፈረስ ነበር እሷም በፈረስ እኔም በፈረስ እዛ ሆነን ደግሞ ተክሊላችን የፈጸመው ቅዱስ ዮሴፍ ቤተክርስቲያን ውስጥ ነው ቃለ መሃላ የገባነው እዛ ጋር ነው ሶስት መስረጃን አዘጋጅተን መስረጃ ፊት አዘጋጅተን እዛ ጋር ተክሊላችን እዛ ጋር ፈጸምን እዛ ተክሊል መፈጸማችን ደግሞ ወረቀት ጻፉልኝና ወደዚህ ቁምስና ይዘን መጣን መምጣታችን መጨረሻ ላይ ማለት ነው እና የሚያሳውሰው እዛ ጋር ደስ የሚል ላይፍ ነበር እዛኔ ያሳለፍነው ማለት ነው የልጅ ልጆች አይታችኋል የቤተሰባችሁ ሁኔታስ እንዴት ነው የሚያጫውቱኝ ነገር ካለ አሁን እግዚአብሔር ይመስገን የልጅ ልጆቻችን አይተናል ልጅ አባቶች ነን አያት ሆነናልና ስለዚህ ምናልባት አሁን
ትልቁ ነገር የቤት እስካሁን ልጆቻችን የኛን ፍቅር እያዩ ነው ያደጉ ያሉት። ልጆቻችንን ደግሞ የምናስተምረው ይሄንን ነው። ትላንትና እኛ ያለፍነውን ጉዳይ ያለፍነውን ነገር እያስተማርን እንሄዳለን። አሁን እሷ ምናልባት እኔ ከልቤ ነው በጣም የሚወዳት ባለቤቴን ማለት ነው። በጣም ነው የሚወዳት። መጀመሪያውኑ እኮ ስንማር ከእንግዲህ መለያት እንደሌለን እሷም አባቷን እናቷን ጥላ ወደ እኔ መጣለች። እኔም አባቴንና እናቴን ጥዬ ወደ እሷ ተጋብተናል። አንድ ስጋና አንድ አካል ስለሆነ የእሷ ቁስል የኔ ቁስል ነው፣ የኔ ቁስል ደግሞ የእሷ ቁስል መሆኑን እንረዳለን። ምክንያቱም እሷም ትምህርት ተቀመሰች በመሆኗ እኔም ትምህርት ተቀመስኩኝ በመሆኔ እነዚህን ነገሮች ተቻችለን የእሷ ቁስል የኔ ቁስል የእሷ እንደሆነ ስለምንረዳዳ ነው። ስለዚህ አሁን ቤተሰብ ልጆቻችን የልጅ አይተናልና ስለዚህ ምንድነው የልጄን ስም ምን ብያመጣው መሰሉት? ክርስትና ሲነሳ የብርሃን ይሁድ ተባለ። የብርሃን ይሁድ ነበር ስብከተ ወንጌል የሚሰበክበት የብርሃን ይሁድ ነው። ከእንግዲህ ክርስትና ስሙ ማን ትላለ አሉኝ። አበቸሩ ነበር ካይነ ነበሩት። ብርሃነ ኢየሱስ አልኩኝ። ብርሃነ ኢየሱስ የብርሃን ይሁድ ስለሆነ ብርሃነ ኢየሱስ የአገረ ስብከታችን የጳጳሱን ስም እንዴት ብርሃነ ኢየሱስ ይገራል? እሱ ደግሞ አድጎ ምን እንደሚሆን ጳጳስ መሆን ይችላል ወይ አባ? ስለዚህ እኔ ስም አውጥቻለሁ አልኩኝ። የሚገርመኝ ይሄን ነው። ስለዚህ ብርሃነ ኢየሱስ ነው ልጅ ይሁን ምኞት ነበሩት ማለት ነው። አንድ ልጅ ካህን ቢሆን ነበር መጀመሪያ ምኞት ነበረኝ። አሁን የእግዚአብሔር ፈቃድ ሆኖ አሁን ምናልባት ልጆች የመጨረሻ ልጅ ምናልባት ምን እንደሆነ አላውቀውም። እሱ 12ኛ ክፍል ጨርሶ ውጤት የሚብሎት ይበል ነው አለ። እኔ እዚህ ኮ ይጫወታል ያልኩኝ ልጆች በተቃላይ ተማሪዎች ናቸው። እኔ እና እሷ ነው ቤት አይቀርነው። አሁን የመጀመሪያ ህይወታችን አሁን እየመረን ነበር። ሁለታችን ነበር ልጆች እስከ 6 ወለድን። 6ን ወደ ስራ ለቀቅን። አሁን ደግሞ እኔ እና እሷ ብቻ ነው በቀረነው። በጣም ደስ የሚለው በጣም ደስ። ስለዚህ አንድ ልጅ አሁን ካህን ሉም ቢል ምንም ሳይሰሱ ይሰጣል ለቤተክርስቲያን በደስታ በደስታ ነው የሚሰጠው። የልጅ ልጆች የሚያናል በእነዛ ውስጥ ቢያገኝ እግዚአብሔር መርጦ ቢወስድ ፍላጎት የኔ አይደለም የእግዚአብሔር ፍላጎት እግዚአብሔር ቢፈቅድ ሊሰጣቸው ይሞክራል። ሴትም ለሲስተርነት ቢሄዱም እንኳን ስታይል ይሄዱ። ማርታ እንዴት ነው የልጅ ልጆች አይተሻል? አሁን ሁሉም ከቤት ወጥተዋል፣ ራሳቸውን ችለዋል፣ ቤተክርስቲያን አገልጋዮች ናቸው። ምን ይሰማሻል? እኔ ይመስገን እግዚአብሔር ደስታ ብቻ ነው የሚሰማኝ። ሁሌ በጣም ደስ ይለኛል። ብዙ ያመኝ ነበር። ያው እኔ እስከዚህ ድረስ ደርሼ ይሄን ሁሉ ወግ ማረጋ ይደርሳለሁ ብዬ አላሰብኩም ስለሚያመኝ ማለት ነው። ግን እግዚአብሔር ፈቃዱ ሆኖ እስከዚህ ድረስ አድርሶኝ ከልጆቼ ይልቅ የልጅ ልጆቼን አይቼ በጣም ደስ ብያለሁ። ያ ሁሉ ደግሞ ትግስት ነው። በትግስት ስለሚያሳልፍ አሁን ዛሬ በጣም እኔ የሚያሳዝነኝ ነገር ምንድነው? ትግስት የሌላ ዘመን ነው። ለልጆቻችን ራሱ በጣም ይከብዳል። ኑሮ ከባድ ነው። ተሻሽሎ መኖር ሰው አልቻለም። ህይወት ጉዳይ ደግሞ ትልቅ ቦታ አለው። ህይወት ነው ትልቁ። አሁን ተክሊል ማድረግ እኮ ዛሬ ሰው ብዙም አልፈለገም እንደሚያየው ማለት ነው። ተክሊል አድርገን ከምንፋታ ባናደርግ የሚል ነው አሁን እየኖራ ያለ ማለት ነው ሰው። ግን እኔ መስገን ልጆቼ ሁለቱም የተጋቡት በተክሊል ነው የተጋቡት። በተክሊል ነው ህይወታቸውን የሚመሩት። ግን ቀጣይም ማንም ሰው ወጣት ሆኖ ክርስቲያን ሆኖ በእምነቱ አትኩሮ ተክሊል አድርጎ ህይወቱን ቢመራ ደስ ይለኛል። እኔ ትልቅ ቦታ ለሰውም እኔ ምክርም ለመስጠት የሚፈልገው ምንድነው? ልጆቻችን የዛሬ የኑሮ ሁኔታ ማሳይሆን የነገ የህይወት ጉዳይ ወይ ነገ እንዴት እንኖራለን የሚሉትን አስቦ በተክሊላቸው ጠንክሮ መኖር በተክሊል መኖር ትልቅ ከባድ ነገር ነው። ከባድ ነው። ምክንያቱም ስንማር ራሱ ስለ ተክሊል ሲያስተምሩን መለያት እንደሌለን ከሞት ውጪ የአንድ ሰው ተክሊል የሚፈታ በሞት ነው የሚለውን ነው ማስተምሩን። ግን ካልሞትን ሳንሞት ተፋተን ብንጋባ እንደ ዝሙት ስለሚቆጠር የነገ ህይወታችን ስለሚያበላሽ ማንም ሰው ተጋብቶ ግጭት አይጠፋም። ሰው ይጣላል ይታረቃል። ከእግዚአብሔር ከተታረቅን ደግሞ ከእግዚአብሔር ከተጣላን ከማን እንታረቃለን? ንስሐ እየገባን ያጠፈነው እየተመለስን እግዚአብሔር እኛ አጥፊዎች መሆናችን አውቆ ንስሐ
ሾሟል በሃይማኖታችን። በዚህ በንሳ ማንም ሰው ንሳ እየገባ ህይወቱን እየመራ በተክሊሉ ቢኖር ለሌላ ሰውም ለኔም ደስታዬ ነው። እኔ ግን የሚሰማኝ ምንድነው እስካሁን ድረስ በተክሊሌ ከሱም ጋር አብሬ በመሆኔ ምንም ቁጠኛ ቢሆንም ህዋይ ነው ይቆጣል እንጂ ህዋይ ናቸው ይመለሳሉ። ስለዚህ በጣም ደስ ይለኛል። ዛሬ ደግሞ እንሲ ገና አዲስ ኑሮ ነው እየኖርን ያለነው። የድሮ ቾቷል እንደገና ያደሳችሁ ነው። ገና በቃ የድሮ የወጣትነት ፍቅር እርስ በራሳችን የመቻቻል እኔ ሲደክም እኔ መርዳት ማሰብ ማወቅ ራሱ ትልቅ ነገር ነው። በቃ ለካ ደክማ ነው ይሄን ያላደረገችው የሚለውን ራሱ ማሰብ ራሱ ትልቅ ቦታ አለው። እስከዛ ድረስ እግዚአብሔር ይመስገን እኔ በጣም ደስ የሚል ቦታ አለኝ። በልጆቼም በጣም እየተደሰትኩ ነው። አብሬ ነው የሚኖረው። የታላቅ ልጆች ከኔ ጋር ነው የሚኖሩት። በጣም ደስ ይለኛል። ደስታዬን አልችልም። እሺ ማርታ፣ እንግዲህ ማርታ ወደ ማጠቃለያውም እየመጣን ያለነውና ለአዲሱ ትውልድ ለወጣቶቹ መልእክት አስተላልፋለችና አቶ ማቴዎስስ ለመጪው ትውልድ ለአዲሶቹ ለወጣት ተጋቢዎች የምታስተላልፈው መልእክት ካለ? አዎ እኔ ምናልባት ማንኛውም እኔ አባቴን እንደሚመስል እናንተም እኔን የሚመስሉ አለ ክርስቶስ። እኛ ደግሞ ወላጆች አባቶቻችን አሁን ከእንግዲህ ካህናት እናም ደግሞ ካቴኪስቶች እነሱን አራያ ተከትለን ነው እኛ ይሄን የቆየነው። የኛን አራያ ደግሞ እኛን ያሳየን ለልጆች ለመቀጣይ ትውልድ ይሄን ያስተማርን አሁን ካቴኪስትን በመሆኔ እንዴት ነው ከእንግዲህ የዛሬውን ነገር ሳይሆን ነገ እንዴት እንደሚኖሩ ከክርስቶስ ጋር እንዴት እንደሚኖሩ ከክርስቶስ ጋር ፍቅር እንዴት መስርቶ እንደሚኖሩ ክርስቶስ ተኮር ህይወት እንዴት እንደሚኖሩ እሱን ጭምር ያስተማርን ነው ያስተማርኩኝም ነው። ቀጣዩ ደግሞ ለሚመጣው ትውልድ ሁሉ የተክሊል ህይወት እንዴት እንደሆነ እንዴት የሚመራ አንዳንድ ጊዜ ዳጋት የሚሆንበት ሰዓትም አለ። እነዚህን ደግሞ እንዴት ማለፍ እንደሚችሉ ከራሳችን ህይወት ያሳለፍን የምናስተምርበትን ጭምር ያስተምረን እንኖራለን። በዚህ እናስተምራለን እያልኩ ይላልኝ። እሺ አቶ ማቴዎስ፣ ወይዘሮ ማርታ እጅጉን አድርጌ ነው ማመሰግናችሁ። መጨረሻ ላይ እንግዲህ አንዳችሁ ለአንዳችሁ ያላችሁን አክብሮትና ፍቅር እንድትገልጹ ነው እንግዲህ ድሉን መሰጣቸው። አቶ ማቴዎስ ለወይዘሮ ማርታ ያለህን ፍቅርና አክብሮት እስቲ ብትገልጽላት። በቃለም በጣም አመሰግንሻለሁ። በጣም ከኔ ጋር ትኖራለሽ። አብራም ከዚህ በፊት ኖረናል። እኔና አንቺን የምንለየን ሞት እንጂ በህይወት አንለያይም። ፍቅሬ ይሄ ያለው ፍቅሬ የሚገልጻት በጣም ነው ደስ የሚለው። ወይዘሮ ማርታ ለአቶ ማቴዎስ ያለሽን ፍቅርና አክብሮት ብትገልጪ። በጣም አክብረዋለሁ፣ በጣም እወደዋለሁ። በህይወት ዘመኑ አብረን ለመሆን በጌታም ቃል ገብተን እየኖርናለሁ። አሁንም አብረን ለመኖር እመኛለሁ። እሺ እንግዲህ በአድማጭ ተመልካቾች ስም እጅጉን አድርጌ ነው ማመሰግናችሁ። አድማጭ ተመልካቾቻችን እንግዲህ በእንድብር ሀገረ ስብከት በቁሊት ቀበሌ በአስትሮ ማርያም ቁምስና ውስጥ የሚገኙት ወይዘሮ ማርታና አቶ ማቴዎስ ከኛ ጋራ ይህን የመሰለ ቆይታ አድርገው ነበረ። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ድረስ መልካም ሳምንት ይሆንላችሁ።